በአሁኑ ሰዓት በኢትዮጵያ ውስጥ በሀገሪቱ ውስጥ የተንሰራፋ አንድ የተሳሳተ ካልኩሌሽን አለ። ልክ ያልሆነ አመለካከት ግን ብዙ ሰዎችን በቀላሉ ማሳመን የሚችል። ይህንን ሀሳብ መጀመሪያ ያመጣው ብልጽግና ነው። ከልቡ ይሁን አላቅም፣ ወይም ደግሞ ህዝቡን በቀላሉ ማሳመን ስለሚችልም ሊሆን ይችላል ሀሳቡ። አምኖት ሹር በዚህ ጉዳይ ላይ ምን የምል መሰላችሁ? አንድ ትውልድ ዋጋ ከፍሎ ከዛ በኋላ የተሻለች ሀገር ለቀጣይ ትውልድ ማስተላለፍ የሚል አመለካከት ነው። ይህ አመለካከት ከላይ ስንመለከተው ማንኛውንም ሰው በቀላሉ ማሳመን የሚችል፣ በምንም አይነት ችግር ውስጥ ቢያልፍ እንኳን ህዝቡ እንዲታገስ የሚያደርግ ሀሳብ ነው በራሱ። ሰው አሁን እየተጠቀሙበት ነው። ከልባቸው ነው ወይስ እንደው ለፖለቲካ ጥቅማቸው እየተጠቀሙበት ነው? ይሄን እርግጠኛ አይደለሁም። ግን ካልኩሌሽኑ የተሳሳተ ሊሆን እንደሚችል ግን በበኩሌ እኔ የማስበውን ላሳያቸው ሞክራለሁ። አንድ ጂነስ የሆነ ሳይንቲስት በጣም መልከጥፉ የሆነ ሰው ነበረ። የሆነች ቆንጅዬ ሞዴል ልጅ መጣችና አንተን ማግባት ፈልጋለሁ አለችው። አይ አንቺ በጣም ቆንጆ ነሽ፣ ብዙ ፈላጊ ያለሽ ቆንጆ መልክ ያለሽ ልጅ ነሽ፣ እኔ ደግሞ መልከ ጥፉ ነኝ፣ ለምን እኔን ልታገቢኝ ፈለግሽ ብሎ ሲጠይቃት እሷ የመለሰችለት መልስ አይ በጭንቅላት እንዳንተ ጂነስ የሆነ በመልክ ደግሞ እንደኔ ቆንጆ የሆነ ልጅ መውለድ ስለምፈልግ ነው አለቻሉ። ከዛ ሳይንቲስቱ አንድ ጥያቄ መልሶ ጠይቃት፣ በጭንቅላት እንዳንቺ የሆነው በመልክ እንደኔ ቢሆንስ ብሎ ጠይቃት ይባላል። አሁን አንድን ትውልድ መስዋዕት አድርገን ለቀጣዩ ትውልድ የተሻለ ሀገር እናስተላልፋለን የሚለው ካልኩሌሽን ምናልባት ተገላብጦሽ ቢሆንስ? ትውልዱን ይሄኛውን ትውልድንም መስዋዕት አድርገን ቀጣዩ ትውልድም ምናልባት የተሻለ ሀገር ባይረከብስ? በዚህ ጉዳይ ላይ እርግጠኛ የሆነ ሰው ካለ ቢያስረዳኝ ደስ ይለኛል። ቢኮዝ እኔ በእንደዛ አይነት በእርግጥ ለቀጣዩ ትውልድ ተብሎ መስዋዕትነት በመክፈል ችግር የለብኝም። ግን ቀጣዩ ትውልድ የተሻለ ህይወት እንደሚኖር እና የተሻለ ሀገር እንደሚረከብ እርግጠኛ መሆን እፈልጋለሁ። አንሌስ ኤንድ አዘርዋይስ ካልኩሌሽኑ በሁለቱም በኩል ወደ ዜሮ ይመጣል። አሁን ብልጽግና እያደረገ ያለው ነገር እነሱ ከምሉት ወደ ተቃራኒው፣ መልኩን የሳይንቲስት ጭንቅላቱን የሞዴል ወደ መያዝ የሚሄድ አይነት ካልኩሌሽን ነው። ይህን የምለው ለምን መሰላችሁ? ትውልድ የተሻለ ሀገር እንዲረከብ ከተፈለገ ከጥላቻ የጸዳ ትውልድ፣ ከዘረኝነት የጸዳ ትውልድ፣ ሀገሩን የሚወድ ለሀገሩ ናሽናል ብሔራዊ ስሜቱ በጣም ከፍተኛ የሆነ ትውልድ፣ በሀገሩ በባንዲራው የማይደራደር ትውልድ እስካልተገነባ ድረስ ኢኮኖሚውን ብቻ እኔ ገንብቼ ትውልዱ እንደፈለገ ይሁን በሚል ካልኩሌሽን ሄደን ምናልባት የሰራነው ትውልዱ ተረክቦ የሚያበላሽ ሆኖ እንዳይመጣ በጣም ያሰጋል። በጣም ያሰጋል። አንዳንድ ጊዜ እኔ ብዙ ጊዜ ምሳሌዎችን የሀገር ምሳሌዎችን በቤተሰብ ማስረዳት ነው የሚቀለኝ። ምክንያቱም ቤተሰብ ነው የሁሉም መሰረት። ከቤተሰብ ጀምሮ ነው ሁሉም ነገር የሚገነባው። ልጅ ከቤተሰብ የወሰደውን አመለካከት ያንኑ ነው በሀገር ላይ ማንጸባረቅ የሚችለው፣ በመስሪያ ቤቱ ማንጸባረቅ የሚችለው እና አንድ ቤተሰብ ላይ አንድ አባት በጣም መስዋዕትነት ከፍሎ
ልጆች በጣም የተሻለ ህይወት መኖር አለባቸው ብሎ መስዋዕትነት ከከፈለ በኋላ ልክ ያንን መስዋዕትነት ሲከፍል ሁሉን ነገር ለልጆች አስተካክላለሁ በሚል ነገር ላይ ትኩረት በማድረግ በልጆቹ ላይ ባይሰራባቸው ልጆቹን በትክክለኛ መንገድ ባይመራቸውና በጭንቅላታቸው ላይ በስብዕናቸው ላይ ሳይሰራ ቢቀር ፋይናሊ ልጆቹ እሱ የተሻለ ህይወት እንዲኖሩ ብሎ የለፋውን ልፋት ሁሉ ከንቱ አድርገው የገነባውን ነገር ሁሉ አበለሻሽተው ተመልሰው ወደማይረባ ህይወት የሚገቡበት ሁኔታ አለ። ይሄ ፋክት ነው። አሁን ትውልዱን ረስቶ ዜጋውን ረስቶ እነሱ ኢኮኖሚውን እየገነባው ነው፣ ቴክኖሎጂን እየገነባው ነው። ለዛውም ብልጭልጩን ብቻ ለዛውም እኮ ለትውልድ የሚጠቅም ነገር እንኳን ብዙ እያየን አይደለም። የሚያምረውን ይሄ ውብ ብልጭልጩን ብቻ ገንብቼ እኔ በቃ እንደዛ አድርጌ የተሻለ ሀገር አስረክባለሁ ማለት በጣም ግብዝነት መስሎ ይታየኛል። የተሳሳተ ካልኩሌሽን ነው። ምናልባት የነገን ማንም አያውቅም። ፊውቸርን መገመት የሚችል ሰው ምናልባት ከትንታኔ ተነስቶ ከአናሊሲስ ተነስቶ ከሚያነበው ፓትርን ተነስቶ ነገን መገመት ይችላል እንጂ ነገን እርግጠኛ ሆኖ መናገር የሚችል ማንም የለም። ስለዚህ ይሄ ካልኩሌሽን ወደ ተሳሳተ አቅጣጫ እየወሰድን ይመስለኛል። ዜጋው ላይ መስራት፣ ዜጋው ሀገሩን እንዲወድ ማድረግ ካልቻልን እንኳን አንድ ትውልድ 5 ትውልድን መስዋዕት ብናደርግ የተሻለ ሀገር መገንባት አንችልም። ቢኮዝ የተሻለ ሀገር የገነቡ ሰዎችም በዜጎቻቸው ላይ ሰርተው ነው እንጂ ዜጎቻቸውን ወደ ጎን ትተው መንገድ፣ መብራት፣ ብልጭልጭ፣ ዛፍ ላይ ትኩረት በማድረግ አልነበረም። በየትኛውም ታሪክ ላይ ይሄን የሚያሳይ ነገር የለም። ስለዚህ የተሳሳተ ካልኩሌሽን አለ። ግድ የላችሁም፣ አስቡበት ለማለት ነው።